ነው በጣም በቃ አልዋጥ ብሎኝ የገረመኝ ነገር። ከዛ አንቺ ስለ አስቤዛ ስለተራው ነገር ስለ አስቤዛ ተጨነቅሽ። አይ ግን ትልቅ ነገር ነው ያስተማርሽን በእውነት። ከዛ ልሽ አቡ ገና አላለቀም ታሪኬ፣ ትንሽ ነው የቀረኝ ሰለቻችሁ። ከዛ ሶስተኛ ልጄን ከወለድኩኝ በኋላ የተወሰነ እንደገና ቆይቼ አናዳኛለች፣ ግን መስማትን ፈልጊያለሁ ወይ ላይ መስማትን ፈልጊያለሁ፣ ግን ሰውየው አለ በኋላ ትገርብልኛለሽ። ሸቀል አድርገሽ ነይና በኋላ ቅመሜን ጨምሬ ይገርብልሻለሁ። በቃ መጣሁ ቶሎ ሸጥ ይመጣል። እሺ ልጅቷም ጎበዝ ናት፣ ቀልጣፋ ናት፣ አትሰለችም፣ ስታወራ ጎበዝ ናት፣ እንቅልፍ አታመጣም እንደሌላው። እሺ ማሬ ሶስተኛው ከወለድኩ በኋላ ያው ትንሽ ድምፅሽ ሰመጠ ማሬ። እሺ ማሬ አይሰማም? አሁን መጣ ጎበዝ። እሺ ሶስተኛውንም ከወለድኩ በኋላ ብዙ ፈተናዎችን አሳለፍኩኝ። እንደዛው ህይወት ቀጠለ። እየሰራውኝም ምንም እያልኩ እየሰራው እየቻልኩኝ ግን ብዙ ነገሮች አሳለፍኩ። በሱ በኩል የባሰ ነገሮችን እያደረገኝ ማለት ነው። ከዛ የሚገርምሽ እንደገና ምንድናቸው እንወቃቸው የባሰ ነገር ከመማገጥ በላይ የባሰውን እስኪ ያስረጅ ማሪ። ለምሳሌ መምታት ጀመረ፣ እየሰከረ እየገባ ይደበድብሻል? አዎ ደብድቦኛል፣ በጣም ደብድቦኛል፣ ከምነግርሽ በላይ ደብድቦኛል። ስልክ ደግሞ ተደብቆ ማውራት፣ በቃ ከሴቶች ጋር ያላቸው ቀረቤታ ሁኔታው፣ መጠጥ ቤት ድረስ ይዟቸው እየመጣ የሚያጠጣቸው የሚጋብዛቸው ነገር በጣም ባሰብኝ። በቃ ከልኬ በላይ ብዙ ቀን ሀቡዬ በነገራችን ላይ ሴት ይጋብዛል። ለራሱ የቀን ስራ እየሰራ ኬት አምጥቶ ሴት ይጋብዛል። ኮንስትራክሽን እኮ ሀቡዬ ብዙ ብር ነው የሚያገኙት። ብር በጣም ነው እኮ የሚያገኙት በእነሱ ስራ። ይሄ ድንጋይ አሸዋ ማስደፋት እኮ ብዙ ብር ነው የሚያስገኘው። ታዲያ ለልጆቹ ለሶስት ልጆች ወልዶ ለልጆቹ ወተትና ዳይፐር ሳይገዛ አውጥቶ ውጪ ለባዳ ለሴት ያጠጣል ያበላል። ለውጪ ሰው ነው በቃ ማብላት መጋበዝ የሚያስደስተው። በነገራችን ላይ እስቲል ነው አሁንም እንደዛው ነው። ለውጪ ሰው ማድረግ ያስደስተዋል። ለቤት እንደዚህ አይነት ሰዎች ምን ይባላሉ መሰለሽ? የቤት ቀግሃ የውጪ አልጋ ይባላሉ። ለራሳቸው ሰው ለቤተሰባቸው ለስጋቸው ለደማቸው አይሆኑም። ለባዳ ግን ያሽቃብጣሉ። የባዳ ጫማ ይልሳሉ፣ የባዳ እግር ይልሳሉ። የበታችነት ስሜት፣ በባዳ መወደድ፣ በሰው መከበብ ይፈልጋሉ። ብቻቸውን ይፈራሉ። እንደዚህ አይነት ሰዎች በብራቸው ሰው እንዲከባቸው ይፈልጋሉ። ቤት ውስጥ ሚስታቸውን እየሰደቡ እያመናጨቁ ልጆቻቸውን እያስራቡ፣ ውጪ ላይ ግን በቃ በሴት በጓደኛ መከበብ፣ ጓደኛን ጥሬ ስጋ በመጋበዝ መጠጥ በመጋበዝ በሰው መከበብ። እነዚህ የሚከቧቸው ሰዎች ለብራቸው ሲሉ ነው የከበቧቸው። ዞር ሲሉ ይታዘቧቸዋል። እቤቱ ልጆቹን እያስራበ ሚስቱን እያስራበ እዚህ ጋር ሰው ለሰው ጥሬ ስጋና ውስኪ ይጋብዛል። እነዛ ሰዎች ያሟቸዋል። ዞር ሲሉ የሚጋብዟቸው ሰዎች፣ ለገንዘብ የቀረቧቸው ሰዎች እነሱ በሌሉበት ኑ ያንን ጅል እንብላው እየተባባሉ ነው የሚመጡት። ኑ ያ ጅል ይጋብዘን፣ ኑ ያንን ጅል እንብላው። ነው የሚያስጠሉኝ እንደዚህ አይነት አስመሳይ ሰዎች። ትክክል ነሽ። አሁን የምትናገሩ ነገር ሁሉ ትክክል። እግዚአብሔር በቃ ጅል ለውጭ ሰው እንደፈለገ እያወጣ እኔ አስቢው ቀን ሙሉ 1000 ሳምቡሳ እየጠበስኩኝ እኮ 300 ወይ 400 አላገኝም። ያንን አላቡዬ ልጆቼ በልተው በዛ ላይ ማህበራዊ ኑሮ አለ፣ እድር አለ፣ ምን አለ። ስትኖሪ እኮ ኢሳቡን ስትሰሪ እኮ 300 አላገኝም። የማምሻ ፀሐይ ፊቴን እየለበለበኝ እኔ ሳምቡሳ በጣም ታዋቂ ነኝ በረመዳን። እሱን እየሰራው ራሱ እየኖርኩኝ ለኔ አያወጣም። ለውጭ ሰው ነው በቃ ለውጭ ሰው ነው የሚጋብዘው። አልጠጣም ሁላ ካልሽው ሊመታሽ ነው የሚነሳው። ና ቁጭ በል ጠጣ ብሎሽ። አንዲት ልጅ እሷን ሲያገባ ራሱ ልጅ አለው ከሌላ ብላ እየጻፈች ነው። ታውቅሻለች? እውነት ነው አለው። ትክክል። እሺ ወደ ታሪካችን እንመለስ። ያቆምሽበት ልንገርሽ። 3ኛ ልጅ ወልደሽ ነው ያቆምነው? ሶስተኛ ልጅ ወልጄ ያው ከተለያየ ሴቶች ጋር ማውራት፣ እየሰከረ መረበሽ፣ በቃ እኛ መበጥበጥ ሰላሜን አሳጣኝ። ከዛ በቃ እኔ እንዳላረግዝ ብዬ አቡዬ ሐኪም ቤት ሄድኩና ማለት ነው ዲፖ እጄ ላይ ዲፖ አስገባውኝ። ለምን ቶሎ የማርገዝ እንትን አለኝ እኔ በተፈጥሮዬ ቶሎ በአመት ነው የወለድኳቸው ልጆቼ። ከዛ ልሽ ሄድኩና ዲፖ አረኩና በቃ ምንም ማድረግ አልችልም። እንግዲህ አብረሽ እየኖርሽ አልተኛም ምናምን የለም። እግዚአብሔር እሱ ጠበቀኝ በክነቱ። ከዛ ልሽ እርግዝናስ እድሜ ለመንግስት በነፃ በየጤና ጣቢያው የመከላከያ ያድላል። እሱን ታስቀብሪያለሽ። በሽታስ ከማንም ጋር እየተጋደለ አስቀበርኩና አቡዬ እየኖርኩ እያለ
ዲፖ እጄ ላይ እያለ አረገዝኩ። አራተኛ ልጄ ዲፖን ሳላስወጣ እግዚአብሔርን እጄ ላይ ያስቀበርኩት ሳላስወጣ አራተኛ ሴት ልጄ እንዴት ነው የሚያስረግዘው? አስቀብር ያውቃለሁ። አያስረግዝም። የእጁ በስርዓት ያስረግዛል። ኔቨር አቡዬ ማርያም ካረገዝኩ በኋላ ነው ያስወጣሁት ዲፖውን ከእጄ። ኤክስፓየርድ አድርጎ ይሆናላ። የ2 ዓመቱን አስቀበረሽ 2 ዓመት አልፎት ይሆናል። የ3 ዓመቱን ያስቀበርኩት አቡዬ። የ3 ዓመቱን አስቀብሬ ያረገዝሽ ባስቀበርኩት በአመት ከምናምን ያረገዝኩኝ። ወይኔ እንዴት ሆኖ ነው? እንደውም ይሄ ልጅ ጤነኛ አይሆንም ብዬ ሐኪም ቤት ሁላ ያልሄድኩበት የለም። ምናልባት የመድኃኒቱ ሳይኮ ካለው በሽተኛ ልጅ እንዳላረግዝ ብዬ ብዙ ሐኪም ቤት ሄጄ ቼክ ተደረግኩኝ። 100% አይደለም ሀቡ። አይ ኖ ኢትስ ናት 100%፣ 99% ነው። ይናገራሉ እኮ ስታስቀብሩ ይናገራቸዋል። 99% ነው። 1% የማርገዝ እንትን ሊያጋጥማችሁ ይችላል ብሎ ይናገራሉ። አረገዝኩ በአመት ከምናምን አርግዤ እንደውም ሳረግዝ በጣም ይቋጠራል። ኃይለኛ ነው ማህፀንሽ፣ ቀብ ያደርጋል። እግዚአብሔርን ሀቡ አርግዤ ሁላ እኔ እርግዝና ላይ እንዲህ ምንም አይነት ጣጣ የለኝም። መታመም የሆነ ነገር በቃ ምጤ ሲመጣ ራሱ በስርዓት እንዲህ ቦርሳዬን ይዤ ምናምን ነው የሚሄደው። ጠንካራ ነሽ። በቃ ምንም አይነት ስሜት በቃ እኔ ዲፖ አድርጌ ያለው ብዬልሽ ዝም ብዬ ረጅም ሰዓት ሆዴ ጠነከረብኝ። የሆነ በቃ አንድ ጥያቄ ሳይጠፋብኝ ማለት ለመከላከያ አርገሻል ለእርግዝና ለበሽታ ሳትፈሪም ወይ? ከተለያየ ሴቶች ጋር እንደሚሄድ ታውቂያለሽ እና በሽታ አትፈሪም ነበር? ከሱ እንዳያመጣብሽ ነበር ምፈራው። በጣም ነበር ምፈራው። ልነግርሽ ነው መጨረሻውን አቡ፣ መጨረሻውን ልነግርሽ ነው። ከዛልሽ ይሄ እቺን ልጅ ሴቷን ልጅ ያረገዝኩልሽ እና ብዙ ቦታ ሐኪም ቤት ሄድኩኝ። ማለት ጤነኛ ልጅ ካልሆነ ለማስወጣት፣ ጤነኛ ልጅ ከሆነ ለማሳደግ ማለት ነው። ከዛ ሄድኩ፣ ዲፖይን አስወጣው። ዲፖ ያስገባልኝን ሐኪም ብዙ ቀን እየሄድኩ እናገረው ነበር። እንዴት አንተ መድኃኒት አድርገልኝ እኔ ያረግዛለሁ? በሽተኛ ልጅ ብወልድስ እንዴት ነው የተፈጠረው ስለው ይፈጠራል አንዳንዴ ከስንት ሴቶች አለኝ፣ ከ1000 ሴት አንድ ሴት ላይ ይከሰታል አለኝ። በቃ እሺ ብዬ አምኜ ተቀበልኩ። ዲፖን አስወጣው። እቺን ልጅ አረገዝኩኝ፣ ወለድኳት። አሁን ያው የ7 ዓመት ልጅ ናት እሷ ራሱ። ወይኔ ጉዴ! ከዛልሽ እሷን ወለድኩ። በቃ መጨረሻ ላይ ሀቡዬ በቃ ከራሴ በላይ ከአቅሜ በላይ ሲሆን በቃ ይቅርብኝ አልፈልግም ቤትሽ መጨረሻው ላይ አትሄጂ። ቆይ 4ተኛ ልጅ ከወለድሽ በኋላ የቤት ክራይ ከየት አምጥተሽ ነው የምትከፊው? ይኸው ሳምቡሳ መሸጡንስ ቀጠልሽ ወይ? ኑሮሽን እንዴት ትገፊ እንደነበር ከየት አምጥተሽ ትኖሪ እንደነበር አስረጅን። ከ4 ልጅ ጋር እንዴት ነበር ኑሮሽ? እሺ 4ተኛ ልጄን ወልጄ አቡዬ አባቴ በጣም ይወደኛል ከምነግርሽ በላይ። ፋዘርን እየሄድኩ ገበሬ ነው አባቴ። በቆሎንም ምኑንም የምፈልገውን ነገር ገንዘብም ይሰጠኛል። ድምፅሽ ቀነሰ ማሬ። አባቴ በጣም ይወደኛል አቡዬ በጣም። እሱ ጋር እየሄድኩኝ የሚቸግረኝን ነገር አመጣለሁ። ከቀለቤ ጀምሮ ልጄ እስክጠነክር ድረስ ማለት ነው እያመጣው የወጪም የምንም እየሰጠኝ ቀለቤንም እያመጣው ገፋውኝ ከሴቷ ከ4ተኛ ልጄ ጋር ልጆቼንም እያስተማርኩኝ። ክራይ ደግሞ ላልሽው ክራይ የለብኝም ያልኩሽ የእሱ ቤተሰብ ቤቶች ነው የምኖረው። የእናትና የአባቱ ቤት ውስጥ ነው የምኖረው። ስለዚህ አስቤዛ ብቻ ነው ምግብ ብቻ ነው ችግርሽ? ምግብ ብቻ። ምግቡንም የፈረደበት አባትሽ ወልዶ ያሳደገ አንሶት እንደገና አግብተሽም አንቺንም ባልሽንም 4 ልጆችሽንም ይቀልባል። እንጨት ሁላ ጭኖ ያመጣልኝ ነበር። ገጠር እየሄደ እንጨት ጭኖ ያመጣልኝ ነበር። ፋዘር እድሉ ምን ያድርግ? አዞበት እንጨት ጭኖ በቆሎ ምኑ በርበሬው ገበሬ ነው። በጣም ታዋቂ ገበሬ ነው ፋዘር። በቃ ሁሉን ነገር ያሟላልኛል። ቀለቤን ልጆቼን ይዤ እቀመጣለሁ። ግን አቡ መጨረሻ ላይ በቃ ረጅም ጊዜ አልቻልኩም። ከአቅሜ በላይ ሆነ። እኔም በቃ ስልችት አለኝ። እንደገና ከምሰራው ብር ላይ አምጪ ማለት ጀመረ። እኔ ድጋሚ መስራት ጀመርሽ ማሪ? መቀጠልሽ ስራውን ድጋሚ ከ4ተኛ ልጅ በኋላ? ውስጥ እየሰራው ነው እኮ ሆቴል ውስጥ እየሰራው እኮ ነው። ሆቴሉን ሳምቡሳ መጥበሱ ሳምቡሳው በረመዳን ነው የምሰራው አቡ። ኦኬ ረመዳን እዛው ሆቴሉ ምግብ ቤት ሆቴል ስትይ ሀብታም ትመስይናለሽ። ትልቅ ነገር ይመስለናል። ሬስቶራንት በይ ዝም ብሎ አንድ የሰፈር ምግብ ቤት ሆቴል ነው። ጌታን ሀብታም ነበርኩ በሰዓቱ። እግዚአብሔር አላሳካልኝ። 5 ስታር ሆቴል ነው። ስንት ስታር ሆቴል ነው ማሬ? ሆቴል እኮ ማለት መተኛ ምናምን ያለው ነው ሆቴል የሚባለው። ምግብ ብቻ የሆነ ቦታ ሬስቶራንት ነው የሚባለው። ምግብ ቤት
ማደሪያ ሀገር ይኸውልሽ አቡዬ፣ ለእኛ ሀገር ሆቴል በቃ ምርጥ ስርዓት ያለው ሆቴል ነው። እኔ ላለሁበት ሀገር ማደሪያ ያለው ሆቴል እኔ የምሰራበት ነው። ማደሪያ ያለው ያውቃሉ። እዚህ ውስጥ ማደሪያ ሩም አለው እያልኩሽ አንዴ ማደሪያ ውስጥ አንዴ ሴት ይዞ ገባ ቤርጎ አለው ማለት ነው። አልጋ አለው። አዎ። ስለዚህ ሆቴል ነው አሉ። ሆቴል ነው። ብዙም ባይሆኑ አሉ ብዙም ባይሆኑ ሆቴል ነው። አይ እንደዛ ከሆነ ትክክል። ሩም ካለው ሆቴል ነው፣ ቤርጎ ካለው ማለት ነው። ስለዚህ ሆቴልሽም እያለ ነው የሆቴል ባለቤት ሆነሽ ግን ሳምቡሳ ጠብሶ መሸጥ አይከብድም ወይ? ምን ላክ ማለት አንደኛ ዱቤ እያመጣው ነው የምሰራው። ከብቱን እያብዬሻለሁኝ እንዴ በዛ ካልሞላሁት ልጅ ይዘሽ ማህበራዊ ወጪው ሰራተኛ ነበረ ይዛኔ ወደ 10 ሰራተኛ ነበር ስሬ ላይ ከታፊ ወጥ ቤት ረዳት፣ ቃጣቢ፣ ብርጭቆ አጣቢ፣ አስተናጋጅ ሴቶች አመጣ ነበር። ኦኬ ጀግና ነሽ። ከሻሸመኔ ሴት አስተናጋጅ አመጣ ነበር እየሄድኩኝ። አቡ ጀግና ነበርሽ። ምን ዋጋ አለው? የማይረባ ባልሽ አባከነሽ እንጂ እውነት አንቺስ ጀግና ነበር። እዛልሽ አቡዬ ብክንክንክንክን እናልኩና ዋናው ግን እቁብሽ ተከፈለ። ዋናው ነገር እቁቡ ነው። ከፈለ ነፃውን ኩይ ከእዳ እሺ። ከዛ በኋላ በቃ ብክንክን አልኩኝ። በቃ ከሱ ጋር ያለኝ አስጠላኝ። እሱ የሚባል አቡ በቃ አስጠላኝ፣ አቅለሸለሸኝ። ምን ልበልሽ? በቃ እንዴት ነው ሰው ስጠይ አስጠላኝ። ቤቱን ትቼ ወጣው። ቤቱን ልጆቼ ላልመለስ ብዙ ጊዜ ወጥቼ መልሰውኛል። መጨረሻ ላይ ወጣው፣ ለቅቄ ወጣው። ያልመጣ ሽማግሌ እዛው ሀገሬ ላይ ትንሽ የራሴ ሰፈር ላይ ጠጋ ብዬ ምግብ ቤት ከፈትኩ። ኖ አይደለም፣ ስትወጪ ከቤት እሱ በቃ አስጠልቶሽ እየሰከረ መግባቱ ብር ካንቺ መጠየቁ ምናምን አስጠልቶሽ ስትወጪ መጀመሪያ የሄድሽበት ቤት ማን ቤት ነው? አባትሽ ቤት ነው የገባሽው? ቤት ነው አባቴ ጋር። እናቴ ሌላ ቦታ ስላለች አባቴ ጋር። እና ልጆችሽን ይዘሽ ነው? አዎ ልጆቼን ይዤ። እሺ ድምፅሽ ለምን ቀነሰ? ጮክ በይ። አለው ከዛልሽ ልጆቼን ይዤ አባቴ ጋር ገባሁኝ። አባቴ ቤት ሄድኩኝ። አባቴ ጋር እየኖርኩ እያለ ፋዘር በቃ ስራ መስራት አለብሽ አለና ቤት ተከራየልኝ። አስቤዛ የሚፈልገውን ሁሉ አሟላልኝ። ጤፍ ገዛልኝና ምግብ ቤት ጀመርኩ። ሀቡ ምግብ ቤት ስጀምርልሽ አለ ተባልኩ። ይኸውልሽ ወረፋው ምን ልበልሽ፣ በቀን 600-700 እንጀራ እየሸጥኩኝ። ማሻአላ ይቆራረጣል እያሉ ነው። ኮፒ ሊንክ አድርጉ። አንዴ ኮመንቱን ልዝጋው በደንብ። ኮፒ ሊንክ እና ታብታብ እንድታረጉ። ቢዚ ናችሁ ኮመንት ላይ። ኮመንቱን ተዉትና ታብታብ እና ኮፒ ሊንክ አድርጉ። ካለበዛ ኮመንቱን እዘጋዋለሁ። አትጻፉ ኮመንት። ታብታብ ኮፒ ሊንክ፣ ታብታብ ኮፒ ሊንክ አድርጉ። እየተቆራረጠ ነው። በዛ ላይ አንቺ ደግሞ ድምፅሽ አይሰማም። ድምፅሽን ከፍ አድርጊ። እንትንን ኤርፎኑን ልንቀለው እንደ ከጆሮዬ ላይ ጭራሽ በኤርፎን ነሽ? ኤርፎኑ ነው እና በሄድፎን እንዲካውን በሄድፎን ነው የማወራው። ለዛ ነው ልባችንን የጎተትሽው በሄድፎን። ሄድፎኑን እንቀየው። እንደ ራስሽ ጀግና የሆነ ባሁን ሚሊዮነር ትሆኚ ነበር። አሁን አሪፍ ነሽ። እሺ ከዛ አቡዬ ምግብ ቤት በጣም በቃ ምን ልበልሽ፣ ስራው በጣም ኃይለኛ ስራ መስራት ጀመርኩ። ምግብ ቤት እየሰራሁልሽ የማይልከው ሽማግሌ የለም የማይመጣ። እኔ እንኳን ልመለስ እዛ ቤት ቀርቶ እንደው ሞቴን እመርጣለሁ። ሞቴን ልጆቼን እያስተማርኩ አቡ መስራት ጀመርኩኝ ምግብ ቤቴን። ግን የሚገርምሽ አቡ ብቻ መሆን፣ በተለይ ምግብ ቤት ስትሰሪ ብቸኛ ሆነሽ መስራት በጣም ከባድ ነው። አትችይውም። ገበያውን፣ ሂሳቡን፣ ውስጥ ላይ ኩሽናውን ምኑ ስትይ በቃ ግራ ነው የሚጋባሽ። ሰራተኛ ቢኖርሽም ማለት ነው። ገበያ ሄደሽ ደግሞ አስቤዛ ማምጣት አለብሽ። ያን ስታመጪ እዚህ ጋር ሰው ያስፈልግሻል። በቃ ስራው በቃ በጣም ኃይለኛ ስራ አለኝ። እየሰራው እያለ እቁብ እየጣልኩ እያለ እቁብ ደረሰኝ። አቡ ጀግና ነሽ። ምንም በቃ ስራ አልመርጥም። እቁብ ደረሰኝና አቡ የሆነ የጀመርነው ቤት ነበረ። እኔ እና እሱ አባቴ ቦታ ሰጥቶኝ የሰራነው ቤት አለ። በብሎኬት ነው የተሰራው። ትልቅ ቤት ነው። ቦታው 1667 ካሬ ሜትር ነው። አባቴ ነው የሰጠኝ። ስንጋባ እቃ አልገዛላችሁም፣
ይሄ ሶፋ ምናምን ከምገዛ እዚህ ቦታ ላይ ቤት ሰርታችሁ ኑሩ ብሎ ፋዘር ሰጠን ያንን ቦታ። ይኸውልሽ አቡ ያን ቦታ ላይ ቤት ሰርተናል። ቆርቆሮ አልለበሰም። ብሎኬቱ ውሃ እየፈሰሰበት እየተበላሸ ነው። ምን አረኩኝ? አየር ላይ ቆርቆሮ አለበስኩ። ያንን ቤቴን ቆርቆሮ አለበስኩኝ። ግን ይኸውልሽ ምነግርሽ ነገር አቡ ቤቱን ሲሰጠን ያን ቦታ ሲሰጠን ማለት ነው ፋዘር እኔ ከአባቴ 3 ሚስቶች ነው ያሉት። ብዙ ልጆች ተወልደዋል። እኔ ብዙ ወንድምና እህቶች አሉኝ። እስቲል ነው ዱባይም አሉ የሚሰሩ፣ እዚህ አገር ቤትም አሉ። ምን አለ ፋዘር፣ በቃ ልጄ እኔ ነገ ብሞት ወንድሞችሽ ሊከሱሽ ወይ ሊጠይቁሽ ይችላሉ። ስም አዙሩ ወይንም ሽያጭ ብዬ ልስጣችሁ ይህንን ቦታ ብሎ ይላል ፋዘር። ከዛ ልሽ ይህንን ቦታ ፋዘር ምን ያደርጋል? በሽያጭ መልክ ለእኛ ያዞ ይሰጠናል። ሳንለያይ ነው የነገር የሆነው አቡ። የረሳሁት ነገር ከመለያየቴ በፊት ነው የነገር የሆነው። እኔ ያው አባቴን የሰጠኝ ያው ልጆች 4 ልጅ አለ እንግዲህ መጥቶ አምጪ ብሎ አይለኝም በማለት ቤቱን አለበስኩ። ትንሽ ያላለቁ ፊኒሽንጎች ነበሩ፣ እሱን ሰራውኝ። ከዛ በቃ እኔም እየመጣ እየሰከረ ምግብ ቤት ይረብሸኝ ጀመረ። ሰክሮ እኔን መሳደብ፣ ሊመታኝ ሊደበድበኝ ሲመጣ ብዙ ቀን እንደውም ብዙ ሰዎች እየመለሱት እቃ እየሰበረብኝ ወንበር እየሰበረብኝ በቃ ሰላሜ ነሳኝ። አቡ እንደ እብድ አረገው። ከዛልሽ በቃ እኔ ሄጄ ፍቺ ጠየቅኩኝ ፍርድ ቤት። መለያየት አለብኝ ምክንያቱም ካልተለያየሁ ተጋባችሁ ማሬ። ከቤሩት እንደመጣሽ እኮ ዝም ብሎ ነው ቤቱ ያስገባሽ። ጋብቻ እኮ አልፈጸማችሁም። ተጋብተናል። በሰርግ ነው እንጂ የተጋባ ነው። እናቴ ካልደገስኩ ብላ ነገርኩሽ እኮ ማዘር ካልደገስኩ ብላ ደግሳ ነው የተጋባ ነው እንጂ ማሬ። ፈራርመን የጋብቻ ወረቀት አላችሁ? አለን። በሰርግ ነው የተጋባ ነው። አረ ትልል ባለ ሰርግ። ከዛ ፍርድ ቤት ሄድኩልሽና ፍርድ ቤት ደግሞ በቃ ሊያለያዩን አልፈለጉም። ለምን? ልጆች አሉ መሀላችን ላይ 4 ልጅ ይሰቃያል። እናንተስ ምንም አትሆንም፣ ልጆቻችሁ በጣም ነው የሚሰቃዩት ምናምን እያሉ አመት ሙሉ አመላለሱን አቡ። አመት ሙሉ ፍቺ እኮ በ3 ቀን በ4 ቀን የሚያልቅ ነው። ከዛ መጨረሻ ላይ በአመት ፍቺ ጨረስን። እሱ ግን አቡዬ እንደ እብድ አረገው። በቃ ምንም ልሰራ አልቻለም። እየሰከረ ቀኑ ሙሉ ሜዳ በቃ ምናምን በቃ ሾጥ አረገው። እኔ ደግሞ የሽማግሌ አይነት ቢላ እንዲህ በአንገቴ ቢላ ይግባልኩኝ አልፈልግም በቃ። ከዛ ልሽ ማለት ቤተሰቦቹ ምን አረጉ? እሱን መዳር እንዳለባቸው አሰቡ። ለምን? ጥሩ ስሜት ላይ አይደለም። ወንድም የቤት የምትሰራ ሰራተኛ ነበረች አቡ። እሷን ልጅ ለሱ ዳሩት። አገባ ማለት ነው። ገባሽ? ያቺን ከወንድምየው ቤት አውጥተው ለሱ ዳሩት። ልክ ሰኞኑ ፍቺ ልቀበለው እሑዱን አገባ። ከዛ ፍርድ ቤት ቀረብን። አሁንም መለያየት የለባችሁ ማለት ዳኛው። ለምን? ልጆቹ አሉ ሲል ክቡር ዳኛ እሱ እኮ አግብቷል ስለው አግብቷል አለኝ። አዎ ክሰሽው አለኝ። እኔ አልከሰውም አልኩት። አልከሰውም። ለእኔ ማግባቱ እረፍት ነው። አልከሰውም። ምክንያቱም በጣም እየበጠበጠኝ ነው፣ ስራዬን አበላሸብኝ። በጋብቻ ላይ ጋብቻ እኮ ወንጀል ነው ማለት። እንዴት ያፈራርሙታል? የቀበሌ ያላገባ ወረቀት ሳያወጣ ከእሷ ጋር ምንም አይነት የጋብቻ ወረቀት የለውም ማለት ነው። ዝም ብሎ ነው አብሯት የሚኖረው። አዎ በቃ ፍንፍን አድርገው ቤተሰብ ዳሩት። እዛው ቤት ውስጥ እዛው ሰራተኛ ምንድን ነው ይቆራረጣል የምትሉ ሰዎች ወጣችሁ ግቡ። ጋይስ ይቆራረጣል። እኔ እየተቆራረጥኩ ነው ለሁላችሁም። ደጋግሞ ኮመንት ላይ ይቆራረጣል የሚሉ ሰዎች አሉ። ከተቆራረጠባችሁ ስልካችሁን ሪፍሬሽ አድርጋችሁ ተመለሱ። እኛ በሰላም እየሰማን ነው። እሺ እናቴ ቀጥይ። ከዛ ዳኛው ክሰሽው አለኝ። አልከስም አልኩት። ክቡር ዳኛ እኔ አልከሰውም። እኔ እረፍት ነው የምፈልገው። እሱ ካገባ እኔ አርፋለሁኝ። ገብቶሻል አቡ? ሰላም አገኛለሁ። እኔም ኮንፊደንስ ይኖረኛል። ከዛ ልሽ አገባ፣ አረፍኩ። ያገባለት እሁዱን ማታ እኔ ጋር መጣ። የሰርጉ ማታ
የቱርክ ፊልም መሰለኝ። አሁንስ ቱርኮች አክተሩ አሁንም ማየው የቱርክ ፊልም ላይ መዲነቱል በዒዳ ላይ ቤተሰቦቹ አስገድደው የወንድሙ ሚስት ወንድሙ በመሞቱ ምክንያት ልጅ ስላላቸው በውርስ ምናምን ምክንያት ቤተሰብ አስገድደው ድሮት፣ ከዛ እሱ ግን ያው እሷን ስለማይፈልጋት ከእሷ ጋር አልተኛም። ሌሊት ላይ በሩን ከፍቶ በማንም ሳያው ወጥቶ ፍቅረኛው ጋር ውሽሚት ጋር ሄደ። ብቻዋን ነው የምትኖረው እና ሄዶ አንኳክቶ ገባ የሰርጉ ቀንና እነሱን አስታወሰኝ። ያንቺና የባልሽ ታሪክ የእንትናንና ማን ነበር ስሙ የጂሃንንና የአሊያን ታሪክ አስታወሰኝ እና መጥቶ ሰክሮ መጥቶ እኔ እሷን አልፈልግም አንቺን ነው የምፈልገው አላለም በር ላይ እግዚአብሔርን እየየ ሰክሮ መጥቶ እኔ እሷን ቤተሰብ አስገድዶ እኔ ዳረኝ እኔ አንቺን ነው የምፈልገው አለ። እግዚአብሔርን አድለሽ ሰው አለ እዛ እኮ ሙሽራ አስቀምጧል። በቃ ግራ ገባው ሰው ሁሉ። አረ እንደምንም ብላችሁ ይዛችሁ ትሄዱ። እኔ ደግሞ ጓደኞቹ መጡና በሞተርም በመኪና መጥተው ምን አስመክተሽው ነው እንደዚህ በሰርጉ ቀን እንኳን እሷን ትቶ አንቺ ጋር የመጣው? እባክሽ መጨረሻውን ልንገርሽ አቡዬ፣ አሁን ትንሽ ነው የቀረኝ። አሁን እሱ ጋር ነን፣ ሰርጉ ጋር ነን። ስንት ዓመት ታሪኬን ነው ማወራልሽ። ስንት ቀን ልገባ ቤትሽ እየሞከርኩኝ አልሳካ ብሎኝ ውስጤ እንዴት ተጨነቀብት። ማለት ደስ ብሎኛል በማውራቴ ቅልል ብሎኛል። ገና ይቀልሻል ስትጨርሺ። ምን አይተሽ? ብዙ ቀን ላወራሽ ብዙ ቀን ፈልግ ነበረ። ጎበዝ ቀልጣፋ ነሽ። አይ በጣም ጎበዝ ነሽ። ስታወሪ ልብ አታደክሚም። ከዛ ልሻፉ አትጠገቢም፣ የእውነት አትጠገቢም። ከዛ እዝጎ ተብሎ በእናት ተብሎ ተወሰደ። ሙሽራዋ ጋር ተወሰደ። ወሰዱት። በቃ ወስደውትም በየቀኑ እየመጣ እኔ በር ላይ ነው የሚቆመው። በሞተር ይመጣና አቡ ያለምንም ነገር እኮ ነው። ናፍጣ እዛ አጠገቡ ላይ መግዛት ይችላል። የሞተር አለ ናፍጣ የሚባለው። እኔ ሰፈር ምግብ ቤት የምሰራበት ሰፈር እየመጣ ናፍጣ ይገዛል። አጠገቤ ላይ የሚሸጥ ልጅ አለ። መጥቶ ዝም ብሎ መጥቶ በሞተር አጠገቤ ይቆማል። በቃ ምነግርሽ ነገር አስጨነቀኝ። ይኸውልሽ በቃ መስራትም አልቻልኩም። በጣም በቃ አቡ ስነግርሽ ስራዬንም ሰው መጥቶ ሲቀመጥ ለምን ተቀመጠ? ከአንድ ሰው ሄጄ እንኳን ምግብ እንኳን ሄጄ ከበላ ያ ሰውዬ ማታ አለቀለት ተሰክሰክሮ ግብ ነው፣ ጸብ ነው። አብሮኝ ከቆመ ሰው ጋራ ካልተጣላው ሰው የለም። ካልተጣላው ካልተደባደበው ታስሮ ሁላ ተፈነካክቶ ታስሮ ሁላ ካገባ በኋላ ነው የምነግርሽ። ይሄን ሁሉ ይኸውልሽ አግብቶ ሚስቱን አስቀምጦ ነው ይሄ ሁሉ የሚሆነው። ከዛ መጨረሻ ላይ ሀቡዬ በቃ እኔ ማስጠላኝና ወደ ስደት መጣሁ። አሁን ያለሁት ዱባይ ነኝ። አሁን ግን ያው ልጆቼን ለቤተሰቤ ትቼ ነበር የመጣሁት። ልጆቼን ሰብስቦ ወስዷቸዋል። እሱ ጋር ነው ያሉት። አሁን ደግሞ ያስጨነቀኝ የምትመክሪ ነገር የልጆቼ ነገር አሳሰበኝ። ቆይ እሱ እንደዛ ጀግና አክተር የፊልም አክተር ሲጫወት እንደፈለገ እሱ ከተለያየ ሴት ጋር እየተጋደመ ሴት አግብቶ እየኖረ አንቺ ግን ከአንድ ሰው ጋር ምግብ ከበላሽ ይቀውጠዋል፣ ይደበድበዋል። ይህንን መብት ማን ነው የሰጠው? ራሱን እንደምንድን ነው የሚያየው? በቃ ያስ ወንድ ነው ዝም ብሎ የሚደበደብለት ጥርሱን አያወልቅለትም? ምን ስለሆነ ማን ስለሆነ? ህጋዊ ሚስቱ ስትሆኚ ሲያስተዳድርሽ በአፍንጫው ማንም ያከብረዋል። ግን እሱ እንዲህ እየተልከሰከሰ አንቺ ኑሮሽን ለማሸነፍ ልጆችሽን ለማሳደግ አፈርድሜ እየበላሽ ሳምቡሳ በዘይት ተቃጥለሽ እየሸጥሽ ምን እያልሽ ኑሮሽን ለማሸነፍ ደፋ ቀና እያልሽ እሱ እንደፈለገ እየተንዘላዘለ የትም እየተጋደመ እንዲህ ማን ነው ይሄንን መብት የሰጠው? ማን? በጣም አበዛ እውነት። አንቺ ነሻ መብት የሰጠሽው። አንድ ቀን እኮ ቤትሽ በር ላይ መጥቶ ሰክሮ ሲቀውጡ አንድ ድንጋይ አንስተሽ ሁለተኛ ቤትሽ ላይ አይደርስም ወይ ደግሞ የሆነ ብር ከፍለሽ 1-2-3 ወጠምሻ አስመጥተሽ ልክ በር ላይ ሰክሮ መጥቶ እጅና እግሩን አስረው እርግጥ አርገው ግርፍ አርገው ቢያስቀምጡት ሁለተኛ በርሽ ላይ አይደርስም ነበር። ደፋር አቡዬ እንዲመቶ ሊመታኝ ሲሰነዝር ያልመታው መንገደኛ የለም። ያልመታው ከምነግርሽ በላይ ቅጥቅጥ ነው ያደረጉት። መንገደኛ ምን ዝም ብለው ነካ ነው የሚያደርጉት። እሱን በእነዚህ ተከፍሏቸው የሚደበድቡ ወጠምሻዎች አሉ። በእነሱ ነው ማስደብደብ። እስኪ ጠግብ በቃኝ፣ እስኪ ማሩኝ፣ ሁለተኛ አይለምደኝም። እስኪ ጨምላቃ እሱ ታማኝ ሆኖ አንቺን ቢቆጣጠርሽ እሱ እንዲህ እንደፈለገ የሆነ አንቺ ልጆችሽን ለማሳደግ ደፋ ቀና እያልሽ ጭራሽ ልጆችሽንም እንዳታሳድጊ። እውነት ያው በተኛቸው መጣሁ እንዳላሳድግ አደረገኝ።
ቆይ እሺ፣ መጨረሻ ላይ ምን ሆነ? አሁን ልጆቼን ወስዷቸው እሱ ጋር ናቸው። ለምን ወሰዳቸው? በምን ምክንያት? በሰላም እየኖርሽ ነበር፣ እሱም ከሚስቱ ጋር እየኖር አንቺን ቤትሽ እየኖርሽ ነበር። በምን አጋጣሚ መጥቶ ወሰደ? እኔ ወደ ስደት መጣሁኝ አቡ። ለምን? ምን ልትሆኚ? 4 ልጅ በትነሽ ወደ ስደት መጣሽ። ሆቴል ምግብ ቤትሽን ከፍተሽ እየሰራሽ ነበር። እድሜ ይስጣቸው አባትሽ አገዙሽ፣ እየሰራሽ ነበር። ለምን ልጆችሽ እንደ እንጀራ እናት በትነሽ መጣሽ? ለምን? በቃ አቡዬ ምግብ ቤቱ በቃ መቋቋም አልቻልኩኝም። አንደኛ ብቻዬን ሆንኩኝ። ገበያም ሲሄድ የሆነ ቦታ ሲሄድ በቃ ብቻዬን ኦክራይ ማሪ ሰራተኛ አትቀጥሪም? ሰራተኛ ቀጥሬ ከአንድ ሁለት ጊዜ ዘረፉኝ። ገበያ ሲሄድ ሀቡ ገበያ ሄጄ እስክመጣ ድረስ ቡታጅራ ገበያ አርብቀን ሄጄ እስክመጣ የሰሩበትን ብር ወደ 10 ብር 10 ምናምን ሺህ ብር ይዘውብኝ 2 ጊዜ ጠፉብኝ። በቃ በጣም እሺ። ዘመድ የለሽም? እነሱ ባዳ ስለሆኑ ነው። ዘመድ አትቀጥሪም? ዘመድ ሁሉም በስራው ነው ሀቡ። ያንቺን ስራ የሚሰራለን የራሱን ስራ ትቶ ቤቱን ትቶ በአሁኑ ሰዓት ልትከፍያቸው እኮ ነው። በነፃ እኮ አይደለም ደሞዝ ልትከፍያቸው። ሁሉም ስራ ላይ ነው። እኛ ቤተሰብ ስራ የፈታ ማንም የለም። ሁላቸውም ስራ ላይ ናቸው። ኑ ይሄንን አድርጉ። አንዳንዴ እንደውም ወንድሜን በግዳጅ እያመጣው ወፍጮ ቤት ነው የሚሰራው። ወንድሜ ወፍጮ ይሰራል እና ብዬው ስራውን አስትቼው እኔ ጋር አስቀምጠዋለሁ አንዳንድ ቀን። እሱንም እየተነጫነጨ ለምን እዛ ጋር ስራ ትቶ ነው እኔ ጋር የሚመጣው? አቡ በቃ እኔ አልቻልኩኝም። ታውቂያለሽ ነገራቶች ሁሉ በዛ ላይ ክስ ውስጥ ገባን። ቦታውን ከሰሰኝ፣ ቦታውን ስጪኝ ብሎ ቆይ መጀመሪያ ፍቺው ምን ላይ ደረሰ? ዳኛው ከሰሹ ሲልሽ እኔ አልከሰውም ፍቺ ነው የምፈልገው። እስኪ አፋቱኝ። ተማናችሁ ተቀደደ ተገላገልሽ እና የምን ቦታ ነው የሚከስሽ? አባትሽ በሰጠሽ መሬት አንቺ በጀመርሽው ቤት ወይ በሱ ቦታ ከሶኝ ያልሄድኩበት አለ እንዴ ሀቡ? ያላወጣሁት ገንዘብ ጠይቄ ለጠበቃ ለምን ያላወጣሁት ገንዘብ የምግብ ቤቴን ብር ምልጥ አድርጎኝ የተወሰደው ክስ ወሰደብኝ። ስካሰስ ከሱ ጋር ታዲያ ይሄ ነው የሚወድሽ? ይሄ ነው አንቺን አፍቅሮ ሚስቱን ጥሎ ሰክሮ መጥቶ በርሽ ላይ የሚያለቃቅሰው? ይሄ ገንዘብ ነው የሚፈልገው። የሚወድሽ ቢሆን ኖሮ ጥሩ ሰው ቢሆን ኖሮ ባትስማሙ ብትለያዩ ራሱ ቢያንስ ልጆቿን ታሳድግ ብሎ እሱ እዛው በፈለገበት ይልከሰከስ ነበር። ክፉ ራስ ወዳድ ስለሆነ ነው። ለልጆቹ እንኳን ሳያስብ ይኸው አንቺ ስንት ዓመት ለፍተሽ ልጆችሽን ለማሳደጊያ እንትን ያልሻትን ነገር በክስ ጨረስኩት። በጠበቃና በክስ ጨረስኩት። ወደ 500 ሺህ ብር የምግብ ቤቴን ብር ለጠበቃና ለክስ አዋልኩት። አንድ ጠበቃ ስትጠይቂው 80 ሺህ ብር 90 ሺህ ብር ጠይቅሽ አንድ ጉዳይ ሊፈጽምልሽ። የሚገርምሽ በቃ ብሬ ማፈለሽ አባትሽን መሬት ካፈለኝ ምንም ግማሽ በሁለታችን ተካፈለ። ምክንያቱም አቡ ረጅም ቦታ ሄድኩኝ፣ ብዙ ገንዘብ አጠፋሁኝ፣ አልቻልኩኝም። በቃ ቁስሽ ውሰድ እንኳን አንቺ ደህና ልጅ ካልተቆረጠ እግዚአብሔርን በጣም ታግያለሁ፣ ከምነግርሽ በላይ ታግያለሁ። መጨረሻ ላይ እሱ እንዲካፈለኝ ተወሰነ። ከዛ ተካፈልሽ። የተካፈልሽው ምን አደረግሽው ታዲያ? አለ አሁን እየሰራሁኝ። ልጆችሽ ማን ጋ ናቸው? እሱ ጋር ናቸው። ለምን? በቃ ምክንያቱም እየመጣ አባቴን እየሰከረ መቀመጥ። አንቺ መጀመሪያ ወደ አረብ ሀገር ስትመጪ ማለት ነው። ቆይ ማሬ፣ አንቺ ወደ አረብ ሀገር ስትመጪ ልጆችሽን ማን ጋር አስቀምጠሽ ነው የመጣሽው? አባትሽ ጋር? እሺ፣ አባትሽ ማለት በስተርጅና 4 ልጅ አይከብዳቸውም ወይስ ሰራተኛ ቀጥረሽላቸው ነው? ሰራተኛ ቀጥራለሁ፣ የሚፈልጉትን ነገር አሟላለሁ ብዬ ነበር ያስቀመጥኩት። ሰላም ነሳቸው። በሄድሽ በስንት ጊዜ ወሰዳቸው? እሱ በሄድኩኝ በመጣው በ3 ወር በ4 ወር ወሰዳቸው። አዎ ህጉም የሚለው እናት ካለች መጀመሪያ ቅድሚያ የሚሰጠው ለእናት ነው። እናት ሀገር ውስጥ ከሌለች የእናት አባት ከአባት አይበልጥም። መጀመሪያ ለእናት ከዛ ለአባት ነው። ስለዚህ እናት ሀገር ውስጥ ከሌለች አባት የመውሰድ ሙሉ መብት አለው። ስለዚህ ህጋዊ መብቱ ነው እሱ በህግ አባትነቱ ለመውሰድ። ግን እሺ ከወሰዳቸው በኋላ ብር ልክለታለሁ ብቻ እንዳትይ፣ እንደሜ እንዳይፈላ በእናትሽ። አልክም አቦ አልክም። ግን ለልጆች የሚፈልጉት እግዚአብሔርን አቦ ልንገርሽ፣ ልጆቼ አሁን ሰሞኑን ልብስ አሰፋውላቸው ጫማ ምናምን ገዛ። ልጆቼን እችላለሁ ብሎ አይደለ የወሰደው? ራሱ ለምን አያሰፋም? ራሱ ያብላ ያጠጣ ያልብስ ያስተምር። አንቺ ኧረ ምንም አይገዛላቸውም ሀቡ፣ ምንም አይገዛም። ልጆች አንቺ ሲስተም አልገባሽም። ልጆቹን ወዶ አይደለም። ልጆቹን የሚወድ አባት ቢሆን ኖሮ ትዳሩ ላይ እንደዚህ አይነት ነገር አያደርግም። ልጆቹን የሚወድ አባት ቢሆን ኖሮ አንቺ አገር ጥለሽ እንድትወጪ አያሳብድሽም። እየተከተለ ቢዝነስሽን አያከስርሽም።
እቁብሽን አያስበላሽም፣ ቤትሽን አይካፈልሽም። ይሄ ሰውዬ ልጆቹን አይወድም፣ ብር ነው የሚወደው። ከአንቺ ብር የሚቀበልበት ሰበብ ነው ልጆችሽን ከአባትሽ የወሰዳቸው። ብር ፈልጎ በምን ሰበብ ያስልክሻል? ልጆችሽን ካልወሰደ በምን ሰበብ ብር ያስልክሻል? እሱ ሌላ ሴት አግብቶ እየኖረ አንቺን ትፈቶሻል። በምን ሰበብ ልጆቹን ወስዶ በእነሱ ሰበብ ከአንቺ ብር ሊቦጠቡጥ፣ አንዴ በልብሳቸው፣ አንዴ በትምህርት ቤት፣ አንዴ በምግባቸው እያለ አይግዛላቸው። ይኸውልሽ አቡ 2 ቀን ትምህርት ቤት ሳይሄዱ ይኸውልሽ ትምህርት ቤት ክፍያ አልተከፈለም ተብለው 2 ቀን ተባረሩ ልጆቼ። እሺ እኔ ዝም ብዬ ልቀመጥ? የመንግስት ይማሩ፣ የመንግስት አንቺ አትላኪ። አንቺ እንትን ማለት ለምንድን ነው የተቋረጠው? ተቋረጠ፣ ይዞኛል። አሁን ተመልሻለሁ። ጋይስ ፕሊስ እንትን አድርጉ፣ ኮፒ ሊንክ አድርጉ ፕሊስ። እሺ እሺ አለሽ? አዎ እሺ። 2 ወር አልተከፈለም ተብሎ ልጆች ትምህርት ተቋረጠባቸው። ከዛ ብር ላኩኝ ትምህርት ቤትና የልብሳቸው የዩኒፎርም ምናምን እንዲሰፋላቸው ላኩ። ትልቋ ልጄ ግን አቡ ስንት ዓመት እንደሆነ አታውቂያለሽ? 13 ዓመቷ ነው። ትልቅ ናት። ማን ነው እያሳደጋቸው ያለው ከእነሱ ጋር? የእንጀራ እናት ያቺ እስከ ዛሬ አብረው ናቸው ከዛቺ ጋር። ከሷ ስንት ወለደ? 1 ወልዷል። ድምፅሽ አይሰማም ማሬ። 1 ወልዷል። 1 ወለደ። አዎ እየሰመጠ ነው ድምፅሽ። 1 ወልዷል። አዎ እሺ። ለአንቺ ማን የነገረሽ የልጆች የትምህርት ቤት ባለመከፈሉ ትምህርት እንዳቋረጡ የነገረሽ ማን ነው? ልጄ ናት የነገረችኝ። ልጅሽ ስልክ አላት? አይደለም በአባቷ ስልክ ደውላ ህይወት እንዲህ ተከስቷል አለችኝ። በቃ አላስቻለኝም በይ ተብላ ተመክራ። ቆይ አባት ነው ማሳደግ አቅሙ ካልፈቀደ ለምን ብሎ ነው የሚወስዳቸው? ከአባታቸው ቤት ከሀያታቸው ቤት ለምን ወሰዳቸው? አላቀለትም ማርያም። ታዲያ አንቺ ጀግና መሆን ያለብሽ የወሰድካቸው ልታሳድጋቸው ነው። ስለዚህ 5 ሳንቲም እንዳጠቅ እንደሞት ቁጠረኝ። ልጆቹን ካስቀመጥኩበት ከአባቴ ቤት እስከወሰድካቸው ድረስ በአፍንጫ ወጫቸውን ችለህ ታሳድጋል። እኔ ጋር ከሆኑ ብቻ ነው እኔ ወጫቸው የምችለው ነው ማለት ያለብሽ። መጀገን ያለብሽ። እድሜ ልኮሽን በሱ ስትቦጠቦጪ ትኖሪያለሽ። አሁን እኮ ያንቺን ብር እኮ ወስዶ እኮ ሚስቱን እያበላበት ነው። ትክክል ነሽ። ይኸውልሽ ስልክ አላነሳም ስለው በቀደም ስልኩን ብሎክ አድርጌው ማለት ነው። ቲክቶክ ላይ ገብቶ ልጅሽ ታማ ሪፈር ተጽፎላት አዲስ አበባ ልትሄድ ነው። ራሴን ሳትኩኝ እዚህ እውነት ወድቄ ማዳሜ ናት እንደውም ውሃ ደፍታ ምን ብላ ያነሳችኝ። ደነገጥኩ። በቃ ራሴን አላውቅም። እግዚአብሔር ነው የምልሽ አቡ። ከዛ በቃ እንደምንም ብዬ ብሎክ አድርጌው ደግሞ ጠፋኝ ብሎኩ ኬት እንደማመጣው ስልኩን። ከዛ እዚህ አብራ የምትሰራ ልጅ አለች። እሷ ናት አውጥታለች። አውቄ ነው አለኝ መጨረሻ ላይ። እግዚአብሔርን አቡ የተረገመ። ታዲያ ይሄ ሰው ነው አንቺ በሰው ሀገር በመዳን ቤት ልጅሽ ታማ ሆስፒታል ገብታለች ሲልሽ ራስሽን ስተሽ ሰው አጠገብሽ ባይኖርስ? መዳም አጠገብሽ ኖሮ ውሃ ደፍታ ማታነሳሽ ሞተሽ ብትቀሪስ? በዛው ተንቀጠቀጥኩ። ውሃ ሆንኩ አቡ። እግዚአብሔርን ውሃ ሆንኩኝ። በቃ ልጄ ምን ሆና ነው? ተገጭታ ነው? ምን ሆና ነው? ምን በልቷት ነው? እግዚአብሔርን በሰው ሀገር አያስነልሽም? እሺ መስታወት እያጸዳሽ ቢሆንስ? መስኮት እየወለወልሽ ፎቅ ላይ ቢሆንስ? በድንጋጤ ወደ ታች ላጥ ብትይስ? ፓራላይዝ ብትሆኝስ? አካልሽ ቢጎልስ? ብትሞቺስ? ወድቀሽ የሆነ ነገር ሆኜ ያቺ የቀረችዋን ቦታ መውሰድ ይፈልጋል። አንደኛ ቦታው ሀቡዬ አስፋልት ዳር ነው ቦታው። በጣም ብዙ ይሸጥ እንኳን ቢባል ብዙ። እንዴት የተካፈላችሁት? ቆይ አንቺ በገንዘብን የከፈልሽው ለሱ ፍርድ ቤት እንድትካፈሉ ያዘዘውን እንድንካፈል ብቻ ታዞ በፍርድ ቤት ፈርሞ ነው የወጣው። ላይከስም እንድንካፈል። አሁን ክፍፍያው ላይ አልገባንም ሀቡ እስካሁን። እኔ እዚሁ ነኛ ሳልሄድ እንዴት ነው የምካፈለው? ተፈራርመው ገብቷል። እኔ ውክልና ለአባቴ ሰጥቼ ነበር የመጣ። አንቺ እንዲያድርጊ መሬቱ ይገመትና የመሬቱን የግማሽ ዋጋ ስጩ። መሬቱን አትሽጩ፣ ቤቱን አትሽጩ። ሰርተሻል፣ ጀምረሻል እኮ ይገመትና ስንት እንደሚያወጣ የዛን ዋጋ ግማሽ ስጩ። እንደዛ ነው ያሰብኩት እኔ። ሙሉ ላንቺ ይሁን፣ ግማሹን ስጩ። ይፈርም ምን ይበል፣ ዶክመንቶች ማስረጃ አስቀምጪ። ከአመታት በኋላ አልሰጠችኝም ብሎ እንዳይመጣ የሰጠሽበትን ማስረጃ ውል፣ ኤቭሪቲንግ ዶክሜንት አስቀምጪ። ከዛ ከዚህ ሰውዬ ጋር ተገላገይ። አንቺ ሀገርሽ ገብተሽ ልጆችሽን ከተረከብሽ በኋላ ተገላገይ። እንደዚህ አይነት ሰው አይፋታም። መዥገር ናቸው። ላይሽ ላይ ተለጥፈው እድሜ ልካቸውን ደምሽን ሲመጡ ነው መኖር የሚፈልጉት። አይፋቱም እንደዚህ አይነት ሰዎች። አሁን እድሜ ልክሽን አንቺ የተረጋጋ ሰላማዊ ህይወት መኖራችም
ሌላ ባል አግብተሽ መኖር አትችይም። መጥቶ ከባልሽ ጋር እየተደባደበ ትዳርሽን ይበጠብጥብሻል። እንደዚህ አይነት መግባታቡ ይፎክራል። አሁንም ይፎክራል። አሁንም ራሱ እንደ ልጆቼን እንኳን ላውራ ስል ስልኩን ብሎክ አድርጌዋለሁ። እኔ ገብቼ የሆነ ሴቲንግ ውስጥ ምናምን ገብቼ ነው የማገኘው። ግን ሳወራው ሀቡ ያስፈራራኛል። በቃ እሱ ከኔ ጋር መኖር እንደሚፈልግ ሌላ ወንድ የሚባል ነገር አጠገብሽ ደርስ እገለዋለሁ። ለሰከንድ እንዲህ ብለሽ አታውቂም? እኔ ሌላ ባል ካገባው ትገለዋለህ፣ ችግር የለውም የኔ ጀግና፣ የኔ ጀግና ማለት የኔ ነብሰ ገዳይ፣ የኔ ጀግና። እሺ አንተስ ሚስት አግብተህ ወልደህ እየኖርክ እኮ ነው። ለምን አትዩም? እለዋለሁ፣ ሁሌ ነው የምለው። እኔ ወንድ ነኝ ችግር የለውም ይላል። አልፈልጋትም፣ እኔ እሷ ነቺን አልፈልግም። ለምን አስወለዳት? ካልፈልጋት እንዴት አብሯተኛ ያለ ፍላጎት አስገድዳ? አቡዬ የራሱ ጉዳይ ነው። ሲጀመር አገባ አላገባ ወለደ አይመለከተኝም። አንቺ ነሽ መብቱን የሰጠሽው እኮ እንዲህ እንዲልሽ። ሌላ ወንድ ብታገቢ ይገለዋለሁ። አልቀረብክም። እሱ ቲክቶክ ላይ ኮሜንት የሚጽፉልኝን ሰዎች እዛ የሀገሬ ልጆች ናቸው። ለምንድን ነው የጻፍክላት ብሎ የሚጣላ ሰው ምን ታደርጊዋለሽ? ካገባ ከይለውም አንድ ጀግናውን እንዲጥፋ እንደው አናቱን የሚለው በኢየሱስ ስም እንዴት ኮሜንት ላይ ከሌ ለምንድን ነው የጻፈልሽ? ከሌ እንዲህ ብሎሻል። አንተ ማነህ? ምንድነህ? ማን ስለሆንክ ነው የምትጠይቀኝ? አይለውም። እንደው አንድ ደህና ወንድ ኖሮ እንደው ቢቦቃቅሰው ደስ ይለኝ ነበር። እግዚአብሔርን እኔ አንቺ ነሽ እኮ ራስሽን ያስደፈርሽው። እኔ አንቺን ብሆን አንድ ቀን ሳክሮ ቤቴ በር ላይ መጥቶ የበጠበጠ ቀን አየዋለሁኝ በመስኮት። በጣም ጥሩ ቆይ ጠብቅ ብዬ ወይ ደውዬ ፖሊስ እጠራለሁ። ወስደው አስረው አስገብተው ደህና አድርገው ሲገርፉት ተረጋግቶ ይወጣል። ወይ ደግሞ ፖሊስ ጠርቼ የማይመጡልኝ ከሆነ ብርሽን ትከፍያለሽ። በጣም ሻምጠው ወስደው ደህና አድርገው ገርፈው አረጋግተው ይለቁታል። የዛኔ አርፎ ይቀመጣል ማለት ነው። ቀና ብሎ ያይሽም። ከዛም በኋላ አንቺ ነሽ እኮ እንደዚህ ያጠገብሽው። እሱ እኮ አንድ ሰው ምን ስለሆነ ነው ራሱን በምን ሂሳብ ነው የሚያየው? የተከራየውበትን ግቢ ሀቡ ፖሊስ ተኝቼ በር ሲደበድብ ፖሊስ ጠራለሁ። ስልካቸውን ተቀብዬ ነበር እኔ ስለምፈራ ስለሚመጣ ስለሚያስፈራራኝ ስልክ ስደውልላቸው አንተ ነህ የምታገባት አንተ ነህ ባሏ። እንደገና ከፖሊስ ጋር ተያይዞ ስንት ቀን ታሰረ መሰለሽ? እና ፖሊሶቹ መንገር አለብሽ። ትንሽ ግረፉት፣ በደንብ ግረፉት። እጁ ረጅም ነው ሀቡ፣ ሰጪ ነው ከምነግርሽ በላይ። በጣም ያበላል፣ ያጠጣል ሰውን። ደግሞ ይኸውልሽ በእንትን ይዟቸዋል፣ የሆነች ነገር እየቦጨቀላቸው ነው አለ እነሱ። ይዟቸዋል፣ እየጋበዛቸው ምግብ ያበላቸዋል፣ ቢራ ያጠጣቸዋል። ይሉንታ ደግሞ ይዛቸዋል፣ ሊናገሩት አይፈልጉም። ታውቂያለሽ፣ በጣም ነው እጁ ሰፊ ነው ብዬሻለሁ። ለእኛ ከሚያደርግልን ለውጭው ሰው ግቢው ቤቱን ሙሉ ይጋብዛል። አንቺ ታዲያ እሱ ከሚሰጠው የበለጠ ከሰጠሽ እኮ አንቺን ነው የሚሰሙሽ። እሱ ጥብሱን፣ ዱለቱን፣ ቅቅሉን፣ ቢራውን ምናምን ሲል አንቺ ደግሞ የውስኪ እንትን ካልሽ የአንቺ ከፍ ይላል። ገብቶሻል? የበለጠ የሰጠ የበለጠ ሰርቪስ ያገኛል። አሁን ያለፈው አልፏል። ከዚህ በኋላ ግን ፊት ልትሰጡ አይገባም። ከዚህ በኋላ ልትልኪ እኔ እርግጠኛ ነኝ ትልኪያለሽ። ዝም ብዬ ነው አልክም። አቡ አንዴ ብቻ ልኬ ማርያም ምን ይልሻል መሰልሽ? እኔ ልንገርሽ ምን እንደሚልሽ ነገ ልጃችን ታማ ሆስፒታል ገብታለች ይልሻል። አውቆ የውሸት ብር ማስላኪያ ሰበብ ነገ ልጆቹ የትምህርት ቤት ሳይከፈል ቀርቶ ትምህርት ተቋረጠባቸው ይልሻል። የመንግስት ይማሩ በይው። የመንግስት ታመሙ ሲልሽ የመንግስት ሆስፒታል ውሰዳቸው። ኢትዮጵያዊ አይደላችሁ እንዴ? በነፃ እኮ በሀገራችን በነፃ መታከም መብት አለን። በሀገራችን በነፃ የመማር መብት አለን አይደል? የመንግስት ይማሩ በይው። የመንግስት ትምህርት ቤት ይማሩ ልጆቹ። የለኝም መቼም ምዕራባቸው አይልሽም። ለሆዳቸው ያንሳል፣ ለሆዳቸው ያንሳል። ራባቸው ይልሻል። ከአባትሽ ቤት ምግብ ይላክላቸው ከራባቸው። አንቺ 5 ሳንቲም እንዳትልኪ ለአንቺ ብዬ ነው። አቡ ከእሷ በላይ አንቺ ተናደድሽ። ብታገኘው በደቦል ድንጋይ የምትይው እንዴ ለመሰልሽ? ከእሷ በላይ እኔ የተናደድኩት በጣም ነው የምናደደው። ሴት ልጅ እንደዚህ በወንድ እድሜዋን፣ ገንዘቧን፣ ህይወቷን፣ ሁሉ ነገሯን ኢትስናት ፌር እኮ እቺ ልጅ ላይ የደረሰው ነገር። እሺ በቃ ማገጠ ማግጦም አብራተኛች ማግጦም በቃ ሁሉ ነገር ሆነችለት። እንደዛም ሆኖ አልሆነም። ትዳሯን ላለማፍረስ አይኗ እያየ ከሴት ጋር ተርኝቶ ይዛው እስቲል አብራው ቀጠለች። ሁሉን ሆነች። ክብሯን ጣለች፣ ራሷን ጣለች፣ ጉልበቷን ሳምቡሳ ሸጣ ጠብሳ እያኖረችው እሷ እኮ ናት የምታኖረው። ገንዘቧን፣ ገላዋን፣ ጉልበቷን፣ እድሜዋን ኤቭሪቲንግ ሰጥታው በመጨረሻ ግን አልሆነም። እሺ በቃ ይህ ነገር ሳይሆን ሲቀር ከምሞት ብላ ከዚህ ትዳር ወጣች። 4 ልጆቿን ይዛ አባቷ ቤት ሄደች። እሱ ሌላ ሴት አገባ።
ሌላ ሴትም አግብቶ እሱ ላይፉንም እየኖረ ከሴቶች ጋር እየሄደ እያደረ እየበላ እየጠጣ እየሰከረ፣ እሷ ግን ምግብ ቤት ከፍታ 4 ልጆቿን ለማሳደግ ደፋ ቀና ስትል እየሰከረ እየመጣ ይበጠብጣታል። ምን ሁኚ ነው ከዚህ በላይ? ምን ሁኚ ነው? ቆይ ከዚህ በላይ ምን አድርጊ ነው? ምን አድርጊ? እዛ ጋር ሚስቱን አስተኝቶ መጥቶ እዚህ ጋር እሷን ሰክሮ መጥቶ በር ላይ ይበጠብጣታል። ምን ሁኚ ነው ከዚህ በላይ? እኔማ ያንቺ ቆራጣ ለመሆን ነው እንጂ እውነት። ኧረ በእናትሽ አንዴ ሞት እኮ አንዴ ነው። አቡዬ ቆርጫለሁ፣ ማርያምን ቆርጫለሁ። ያልመጣ የሽማግሌ የሀገር ሽማግሌ በቃ ልበልሽ፣ በጣም ብዙ ሰው መጥቶ ራሱ አልፈልግም ነው ያልኩት። ሽማግሌዎቹ ራሱ አያፍሩም እንዴ? ይሄን ሁሉ ነገር እያወቁ ለማስታረቅ የሚሞክሩት ያለቅሳል። ሽማግሌ ፊት ያለቅሳል። እንዲህ ናቸው እንደዚህ አይነት ሰዎች። ከዛ ሰው ሁሉ አንቺ ላይ ምን አይነት ጨካኝ ናት እንዲህ እየወደዳት እንዲህ እያለቀሰ የሚያረግሽን አያውቁም። 5 አይሰጥሽም። ከሴት ጋር ይልከሰከሳል፣ ይሰክራል፣ ይጠጣል። አንድ የወንድነት የባልነት የአባትነት ድርሻውን አይወጣም። ከዛ ልክ ሽማግሌ ሲሰበስብ እሱ ምስኪን። እንደዚህ አይነት ሰዎች ምንድን ነው የሚባሉት? በእናታችሁ ንገሩኝ ስማቸውን። ከዛ እሱ ምስኪን ያለቅሳል። ከዛ ሰው ሁሉ ወይኔ ምን አይነት ጨካኝ ናት እንዲህ እየወደዳት እንዲህ እያለቀሰ፣ እሷ ግን ይቅርታ ልታደርግለት ፈቃደኛ አይደለችም ብለው የሃይማኖት አባቶች ሽማግሌዎች አንቺን ኧረ ተይ ይቅር በይው ተይ፣ ፈጣሪ እኮ እኛ ብዙ ኃጢአት ሰርተን ይቅር ይለናል፣ ተይ ይቅር በይ እያሉ አንቺን ወደ እሳት ይልኩሻል። ከዛ ሽማግሌዎቹ ሲሄዱ ወደ ማንነቱ ይመለሳል። እንዲህ ናቸው እንደዚህ አይነት ሰዎች። ስፖይልድ ሂም ቱ ማች። ቀላል እናት ሆነችለታ፣ እናት ሆነችለት። ማግጦ ይቅር የምትለው እናት ብቻ ናት። ልጇ ምንም ቢያደርግ ይቅር የምትለው እናት ብቻ ናት። እኛ ሚስቶች ግዴታ የለብንም ማግጦ። ይህ እኮ የክብር ጉዳይ ነው። የክብር ጉዳይ እኮ ነው። ፈጣሪ ራሱ እኮ በምር ሽርክን አልምር ነው ያለው። ፈጣሪ ራሱ እኮ ከሱ ሌላ ነገር ካመለካቸው ይቅር አይልም። ፈጣሪ እንኳን ማለት ነው በቃ ከኔ ውጭ አታምልኩ አይደለ? ስለዚህ ከኔ ውጭ ሚስት አለች ብሎ ከሄደ አለቀ፣ ዘጋን። ይሄድ እሷ ጋር ፋይል ተዘጋ። በዚህ አካውንትሽ ያውቃል እንዴ? ይህን አካውንት ያውቃል እና እንዲሰማልሽ ነው የምትፈልጊው? ይስማ ቢሰማስ? ይኸውልሽ አቡዬ አሁን ምን እንደ ውስጤ እንደሰጋ ታውቂያለሽ? የሳኒ ይሄን የጠፋብኝ ናርሲስቲክ አይ ዶንት ኖ ሃው ቱ ፕሮናውንስ ዲስ። ናርሲስቲክ ነው የሚባሉት እንደዚህ አይነት ሰዎች። አቡዬ ውስጤ ምን እንደሰጋ ታውቂያለሽ? አሁን ሚስቱ አጠገብ ሆኖ ማለት ነው ስልክ ይደውላል እኔ ጋር። እሺ ስልኩን ከመቦለኬ በፊት ማለት ነው ይደውልና ሚስቱ አጠገብ እኔን ስልክ ያወራኛል። እኔ ደግሞ ምንድን ነው የፈራሁት? እቺ ሴትዮ ወይ የሆነ ነገር ልጆቼ ላይ የሆነ ነገር እንዳታደርስብኝ፣ እኔ ስልክ እሷ ፊት አትደውል፣ ልጆቼ እኔን ሲፈልጉ ብቻ ይደውሉልኝ፣ በቃ አንተ እንዳትደውል። ምን ይልሻል? ቆይ አውቆ እሷን ለማናደድ እኮ ይሆናል። እሷ ፊት ደውሎ ምን ይልሻል? በቃ ማያወራኝ ወሬ የለም አቡ፣ ማያወራኝ ወሬ በቃ የዚህ ግባ ማይባል ወሬ። ለምሳሌ ናፈቅሽኝ ይልሻል በሚስቱ ፊት? አዎ። ወይኔ ጉድሽ ፈላ። ከሚስቱ ጋር ተጃለሽ። ልጆችሽ እሷ ጋር ነው ያሉት። ትንሿ ልጅሽ 7 ዓመቷ ነው አይደል? ትልቁ 13 ዓመቷ። ትልቁ 13 እንኳን ችግር የለውም። 11 ዓመቱ ነው ወንዱ። 13 እንኳን ችግር የለውም። እሷም ትመላለሳለች ከእንጀራ እናት ጋር ችግር የለውም። ምንም ልታረጋት አትችልም። ምን ትናገራለች? ትልቅ ናት። 13 ዓመት ራሷን መከራከር። እሷ ናት የምትጠብቃቸው። ብታያቡ ታጥባቸዋለች፣ ልብሳቸው ምናምን። ጎበዝ ናት። ምግብ ሁላ ሰርታ ብዙ ነገር ጎበዝ ነች። እሺ እንትና ወይኔ የ7 ዓመቷ ይቺ የ13 ዓመቷ ትምህርት ቤት ይኸውልሽ፣ ከትምህርት ቤት ኦል ነው የምትወጣው። ሀቡ ልጄ፣ ሁሉም ተማሪዎቼ ልጆቼ ጎበዝ ተማሪዎች ናቸው። አሁን አርሴማ ማለት ነው 1 ነው ከትምህርት ቤት ኦል ነው የወጣችው። 8 ናት አሁን ዘንድሮ። ታናሿ 3 ነው የወጣው። ማሻአላ በጣም ጎበዝ ተማሪዎች ናቸው። ፈጣሪ ልፋትሽን አይቶ መንከራተትሽን አይቶ ልፋትሽን አይቶ እንኳን በልጆችሽ ውጤት እንዴ ለእናት ከዚህ በላይ ምን አለ? አንቺ ምንም በሰው ሀገር ብትለፊ ልጆችሽ ጥሩ ውጤት ካመጡ አይቆጭሽም። ቴንክ ዩ ሀኒዬ። ምንም አይቆጨኝም። እነሱ ለቁም ነገር ይብቁ። በእነሱ ይካስ ፈጣሪ። በባል ተበድለሻል፣ በልጆችሽ ግን ተካሺ ትልቅ ደረጃ ደርሰውልሽ። እሺ ማለት ነው። እና ለምን አንቺ ከእሷ ጋር ጀለስ አትሆኝም? ከእንጀራ ከባልሽ ሚስት ጋር ላውራት እና ማለት ፍሬንድሊ ሁኚ። እንዴት ነሽ? ልጆቼ ደህና ናቸው ወይ? አንቺ ደህና ነሽ ወይ? ልጆቼን አደራ ምናምን ብልሽ ፍቅር ሆነ አገርሽ እስክትገቢ ድረስ። ምክንያቱም ከእሷ ጋር አንድ ቤት ያሉት ቢያንስ ለትንሿ ለ7 ዓመቷ አለች።
ከእሷ ጋር ፍቅር ከሆንሽ ገባሽ? አውርቻት አላቅም አቡ። አዎ እኮ አውሪያት እሷን። እሱ አውቆ ነው ይኸውልሽ፣ አንቺን ስለሚፈልግሽ እሷን ለማናደድ ነው በእሷ ፊት አንቺን ናፈቅሽኝ ምናምን የሚለው እንትን ለማለት ነው። አንቺ ግን በቃ እሱን ስለማትፈልጊው ከዚህ በኋላ ከእሷ ጋር ፒስ ሆኚ። ለልጄ ደግሞ ስልክ ለመግዛት ፈልጌ ነበር፣ ፈራው አቡ እንዳይጀነጅኗት ብዬ። ለማን? ለልጄ 13 ዓመቷ ነው። ስልክ ብትይዝ ምን ችግር አለው? ትልቅ ናት፣ ግዢላት ስልክ። እሱ በእሷ ስልክ ቀምጣት ብዬ ፈራውኝ፣ ወይ ወንዶቹ እንዳይጀነጅኗት። አንቺ ምከሪያታ፣ ፍሬንድሊ ሁኛታ፣ ፍሬንድሊ። አዎ እንደ ሴት ጓደኛ። 13 ዓመት እኮ ትልቅ ናት። ስለዚህ እንደ ጓደኛ ሁኛት። አንቺ ምከሪያት፣ ወንዶች እንዳያታልሏት በዚህ ጊዜ ላይ፣ በጊዜ እንዳያሰናክሏት። ብዙ ነገር ዳይሬክት ሳይሆን ኢንዳይሬክት አድርገሽ ምከሪያት፣ ጓደኛ ሁኛት። ግልጽ ትሁን ከአንቺ ጋር። ነገ ምንም ነገር ቢገጥማት ቶሎ እንድትነግርሽና ቶሎ ወደ መፍትሄ እንድትሄዱ ግልጽ ሁኚ። እና በዚህ ሰዓት ደግሞ ለሴት ልጅሽ ታስፈልጊያታለሽ። ቶሎ ሀገር ለመግባት ሞክሪ። ቆይ አንቺ አባትሽ አለ፣ መሬት አለሽ፣ ቤት አለሽ። ምን አይነት ስግብግብነት ነው ልጅሽን አስበትኖ አረብ ሀገር ያስመጣሽ? ይቅርታ አድርጊልኝና ማረረኝ። አቡ በቃ አነደደኝ። እውነቴን ነው የምልሽ። እንዴት ልውጣ? እንዴት ልግባ? እርሻ ሁላ 2 ጥመድ እርሻ አለኝ አባቴ የሰጠኝ እና እርሻ እያለሽ መሬት እያለሽ ቤት እያለሽ ምንም ሳይቸግርሽ ልጆችሽን በተነሽ። አሁን የ13 ዓመት ሴት ልጅ እናቷ የምታስፈልጋት ሰዓት ነው። የእናት ምክር የሚያስፈልጋት ስትወጣ ስትገባ፣ እናቷ ትምህርት ቤት እንዴት ነበር ዛሬ፣ መንገድ ላይ ምን ገጠመሽ፣ ምን አየሽ፣ ምን ሆነ ብላ ፍሬንድሊ እናት የምትሆንበት ሰዓት ነው። የ7 ዓመት ልጅሽን ጥበቃ ያስፈልጋታል። እቺን አሁን 1 ዓመት ነው የቀረችኝ፣ እገባለሁ እንዴ 1 ዓመት ነው የቀረችኝ። ቻው ብለሽ እኮ መግባት ትችያለሽ፣ መብትሽ ነው። ግዴታ እኮ አይደለም ኮንትራት መጨረስ። ሌበር ኦፊስ ገብተሽ ደውለሽ እኮ ወደ ሀገር መሄድ እፈልጋለሁ ካልሽ መሄድ ትችያለሽ። አቡ ትንሽ ሊያዝ ባዶ እጄን ከሚሄድ የተወሰነ ሊያዝ እና ያለችኝንም የገጠሩን ካርታ ምናምን አሰራሁበት። አሁን እጄ ላይ ምንም የለም፣ ባዶ እጄን ሄጄ እዛ ደግሞ ሄጄ ስራ መስራት ያለብኝ መሬቱን መሸጥ፣ እርሻውን ቦታውን መሸጥ እና ወደ አዲስ አበባ ሙቭ ማድረግ ትችያለሽ፣ ወደ ተሻለ ቦታ። እሱም ማያገኝሽ ቦታ ሄደሽ በሰላም በፍቅር ከልጆችሽ ጋር መኖር ትችያለሽ። ዛሬ ነገ ስትይ ልጆችሽ የሆነ ነገር ሆነውብሽ ጸጸት፣ የእድሜ ልክ ጸጸት እንዳታተርፊ ተጠንቀቂ። እሺ ሄዳለሁ፣ ነገራቶችን አስተካክዬ ሄዳለሁ። ፕሊዝ ዛሬ አወጣሁት። ለልጆች ስትይ በጊዜ ለመግባት ሞክሪ። እሺ አቡዬ፣ እውነት በጣም እየናፈቁኝ ነው። የሚገርምሽ ተኝቼ ሁላ ያቃዡኛል፣ ይጠሩኛል ምናምን በቃ አሁን እንግዲህ መገንዘብ መረጥሻ። ምን ይደረግ ታዲያ? ቢያቃዥሽ መሬት እያለሽ እርሻ እያለሽ ሰው ለምኖም ልጆቹን ያሳድጋል። አዲስ አበባ ውስጥ ሽንኩርትና ድንች ጉሊት ላይ ቸርችሮ ሰው ልጆቹን ያሳድጋል። ግን አንዳንዴ እኛ ህይወት ምርጫ ናት። ገንዘብን ከመረጥን ምርጫችንን ይዘን ቁስላችንን ይዘን መኖር ነው። የ13 ዓመት ሴት ልጅ ግን ኢትዮጵያ ውስጥ ያለ እናት በጣም ያስፈራል። አሁን ማንም አይታመንም ማሬ፣ ማንም አይታመንም። ገባሽ? ጎረቤት አጎት ልጁን ይደፍራል፣ ጎረቤት ልጁን ይደፍራል። የ7 ዓመት ልጅ ደግሞ ትንሿ ልጅሽ በጣም የእናት ጥበቃ ያስፈልጋል። ያማምሩ እግዚአብሔርን ፈጣሪ ይጠብቃቸው። እንግዲህ አሚን አብዬ አሚን። ነው ድምፅሽ እኮ ጠፍቷል ማሬ። ጠፋ? ለምንድን ነው የሚሄደው ድምጽ? ቆይ እኔ እንጃ፣ ማይክሮፎንሽ ይሆናል። አውጥቼዋለሁ እኮ እንትኑ ዝም ብዬ ይመስለኛል። ይሄ ማሬ ይኸውልሽ፣ እዚህ ጋር ይሄንን ካፈንሽው ድምፅሽ አይሰማም። ይሄንን እንዲከያዝሽው ይሄ ማይክሮፎኑ ድምፅ የሚገባበት ይታፈናል። እና ልጆቼ ነገር ነው ያሳሰበኝ አቡዬ። ስተኛ ይመጣሉ ፊቴ ይጠሩኛል ሁላ ተኝቼ። በቃ በጣም የነሱ ነገር ነው ያስጨነቀኝ። ምንም አይደለም፣ ምንም አያስጨንቀኝም። እግዚአብሔር ይመስገን ጤና አለኝ። እኔ በጣም መስራት ፈልጋለሁ። እኔ ስቀመጥ አልወድም፣ መስራትን ነው የምፈልገው። ምንም ነገር ስራ አልመልጥም እኮ። አንቺ ጀግና ነሽ። የትም ቦታ ሄደሽ ሰርተሽ ማደግ የምትችይ ሴት ነሽ። ቁረጪ፣ ወስኝ። ትንሽ ሊያዝ አትበይ። ገንዘብ አይያዝም መቼም። ቁርጠሽ ወስነሽ ገብተሽ ለአባትሽ አማክረሽ መሬቱን ሽጠሽ ምኑን ሽጠሽ ሳትናገሪ እልም ልጆችሽን ይዘሽ ጥፍት የሆነ ከተማ ሄደሽ ቤት ተከራይተሽ የሆነች ትንሽ የቢዝነስ ጀምረሽ ልጆችሽን በፍቅር ማሳደግ። በቃ እሱ ታዩ። ይህ ሴሰኛ እዛው ከዚችም ከዛችም ሲወልድ ሲሰክር እዛው ሲዝረከረክ ነው። አንቺ ፊውቸር ይጠብቅሻል። እንዳንቺ አይነት ጀግና ጠንካራ ሴት፣ በስራ የምታምን ሴት ጥሩ ህይወት ይኖራታል። ጠንካራ ነሽ አንቺ። አየሽ፣ እዛ ሀገር መኖር አልፈልግም ሀቡ። ሌላ ሀገር ነው መኖር የምፈልገው። ለምን? ሰላም አይሰጠኝም።
በጣም ይረብሻል ነው እኮ እያልኩሽ ያለሁት። አስቢበትና ወደ ተግባር ግቢ። ወሬ ብቻ ሆነሽ እንዳትቀሪ፣ አስቢበት፣ ወደ ተግባር ግቢ። በደንብ ቁጭ ብለሽ ከራስሽ ጋር አስቢበት። አንቺ የትም ቦታ ላይ ሰርተሽ መብላት የምትችይ ነሽ። ሙሉ አካል አለሽ፣ ወጣት ነሽ፣ ጤነኛ ነሽ፣ ጠንካራ ነሽ። ገባሽ? ካልተፋቱ የምትሉ ሰዎች ተፋተዋል። ኦልሬዲ ጨርሳለች ፍቺ። ተፋተው እሱ በየሄደበት እየወለደ ነው፣ በየሄደበት እየተጋደመ ነው። እሷ ናት እድሜዋን ያባከነችው፣ እሷ ናት እድሜዋን ጉልበቷን። በጣም ያመኛል እንደዚህ አይነት ነገር ስሰማ፣ በጣም እናደዳለሁ ለሴቶቹ በእውነት ብልጥ ባለመሆናችሁ። ብልጥ ሁኑ። የማያዋጣ ቦታ ላይ ከሆነ ያላችሁ ሳትናገሩ ላጥ ንብረታችሁ ልጆቻችሁን ይዛችሁ ጠፍት የሆነ ድብቅ ብላችሁ የሆነ ከተማ ላይ የሆነ ቦታ ላይ ሄዳችሁ የሆነ ነገር ከፍታችሁ የራሳችሁን ሰላማዊ ህይወት መኖር፣ ሰላምን መምረጥ፣ ለልጆቻችሁ ማሰብ። ልጆቻችሁን ከሰካራም ባል ጋር የምታሳድጉ እናቶች፣ ለሰካራም ባል ጥላችሁ አረብ ሀገር የመጣችሁ እናቶች ከእንጀራ እናት ጋር ይኸው ነምበር ዋን እሷ የመጀመሪያዋ። በሰቀቀን ያላችሁ እናቶች አላችሁ። ከዛሬ ነገ ልጆቼ የሆነ ነገር ሆኑብኝ፣ ከዛሬ ነገ ልጆች የተደፈሩ፣ ከዛሬ ነገ ልጆች የሆነ ነገር ገጠማቸው የምትሉ። አሁን ሴት ብቻ አይደለች የምትደፈረው፣ ወንድ ልጅ እየተደፈረ ነው። ድሮ የሴት ልጅ እናት ብቻ ነበረች የምትጨነቀው ስለመደፈር። አሁን ወንዶችም እየተደፈሩ ነው። ብልጥ ሁኑ። ሳትቀደሙ ቅደሙ፣ አምልጡ። እንደዚህ አይነት ሴሰኛ ሰካራም ባል ሲገጥማችሁ ምንም ሳትሉ ልጆቻችሁን ይዛችሁ ንብረት ካላችሁ ይዛችሁ ላጥ ጥፍት ከእንደዚህ አይነት ሰው ጋር። እንደዚህ አይነት ሰዎች እድሜ ልክ አይፋቱም፣ መዥገር ናቸው። ከእነሱ አካባቢ ዞር ካላላችሁ መዥገር ናቸው፣ አይለቋችሁም እድሜ ልክ። ይኸው አግብቶ እየተርመጠመጠቅ በየመሸታ ቤቱ ከሴት ጋር እያደረ፣ እሷ ግን ለልጆቿ እየለፋች ቢዝነሷን ሲያከስርባት ሲከተላት፣ ሰክሮ ቤቷን ሲበጠብጥ አላስኖር አላትና አገር ለቃ ጠፋች። ልጆቿን በትና 4 ልጆች በትና አሁን እሷ በአረብ ሀገር ነው የምትገኘው። ጥጋቡ እንግዲህ እንደዚህ አይነት ሰዎች አያኖሩም። በጣም ራስ ወዳድ ናቸው። እኛ ብቻ ይመቸን ነው የሚሉት። ሌላው አፈር ይብላ፣ እኛ ብቻ ይመቸን። እሱ ብቻ ይመቸው፣ እንደፈለገ ይጠጣ ይስከር፣ ከፈለጋት ጋር ይጋደል። እሷ ግን ልጆቿንም ማሳደግ አልቻለችም በሀገሯ፣ በገዛ ሀገሯ። ስለዚህ እንደዚህ አይነት ሰዎችን በጊዜ ቅንጥስ፣ በጊዜ ላጥ ብልጡ። አሁን እንዲህ ላርግ አቡዬ ሄጄ ማለት ነው ድርሻዬን ተካፍዬ ሽጬ አገር ብቀይርስ እስከ ልጆች? አዎ፣ ግን ለሱስ እንዳታስፎግሪ። ለሱ ላይ አገር ልትቀይሪ እንደሆነ ምናምን እዛው የምትኖሪ ያስመስለሽ ንብረትሽን ተካፍለሽ ከዛም በኋላ ብርሽን ይዘሽ ለማንም አድራሻሽን ሳታሳውቂ ለወላጅ አባትሽ ብቻ ለለፋልሽ ለሱ ነግረሽ የሆነ ቦታ ላይ ራቅ ብለሽ ሄደሽ ቤት ተከራይተሽ የሆነች ትንሽዬ ሱቅም ትሁን ምግብ ቤት፣ አንቺ ምግብ ላይ ጎበዘሽ ምግብ ቤትሽን ከፍተሽ መኖር። በቃ ሰላማዊ ህይወት፣ ከስካር ከጭቅጭቅ ከንትርክ የራቀ ልጆችሽ ሰላማዊ ህይወት ይገባቸዋል። ወይዘዌ ማንም ሰው ሰላማዊ ህይወት ይገባዋል። ማንም ሰው እዚህ ምድር ላይ እሱ እየሰከረ በበጠበጠ ቁጥር ልጆችሽ እኮ አይምሯቸው ይረበሻል። እሱ ለልጆቹ ካላሰበ አንቺ እንደ እናት ለልጆችሽ አስብ እና በጊዜ ወስኝ። እሺ፣ እናመሰግናለን። በርቺ፣ ጎበዝ፣ ጠንክሪ። በርቺ፣ እሺ፣ ጎብዢ አለን። ከዚህ በኋላ ቤተሰብ ሆነናል። አዲስ ነገር ሲኖር በህይወትሽ መተሽ አፕዴት አድርጌ